ሰላም ውድ አድማጮቻችን ይህ የስፖርት ነው። እንግዲህ ትናንት በወጣው መረጃ መሰረት እንግዲህ ባለፉት ጊዜያቶች ብዙ የአርሰናል እንቅስቃሴ የሚመለከት አላየንም። ነገር ግን ትናንት በሚገርም ሁኔታ አርሰናል ክርስቶስ ዞላስ የሚባል ውድ አድማጮቻችን እንግዲህ በግሪካዊ ቤተሰቦች የሚወለድ ግሪካዊ የሆነ ነው። ይህ ተጫዋች በቻምፒዮንስ ሊግ በክለብ ብሩዥ ቤት ያየ ነው ጥሩ ተጫዋች አርሰናል ሊያስፈርመው እንደሚፈልግ እንግዲህ ትልልቆቹ መረጃ ምንጮች ፋብሪዚዮ ሮማኖ እንዲሁም ደግሞ ዴቪድ ኦርነስቴን አንድ ሶፍ አርሰናል በተለይ አርሰናልን በሚመለከት በጣም ታማኝ መረጃን የሚያወጣው አንድ ሶፍ አርሰናልን ጨምረው ይህን ልጅ ዝውውር በሚመለከት ትክክለኛ መረጃን አሳይተውናል። ነገር ግን ወደ አድማጮቻችን በጣም የሚገርመው መረጃ ይህንን አንድ ግሪካዊ ጋዜጠኛ ነው እንግዲህ ያወጣው። ምንድን ነው የሚለው ብለን በሚገባ ስናየው እንግዲህ አንድሬ በርታ በስራቸው ጠንከር ያሉ የዝውውር ሂደቶችን እያደረጉ ይገኛሉ። የአርሰናልን ማጥቃት ማጠናከር የሚጠበቅ ነው። ያንን ታዲያ ከማርቲኔሊና ትሮሳርድ መልቀቅ አንዱ ትልቁ ሀሳብ እንደሆነ ይታወቃል። ዞላስ በጣም የሚገርም በጣም አስደናቂ የሆነ ተጫዋች ነው። ነገር ግን እውነት ለፕሪሚየር ሊጉ ዝግጁ ነው ወይ የሚለው ነው። ከዛ ውጭ ዞላስ ማነውም ብለን በሚገባ ምን ጠይቅ ይሆናል። ያለፉትን የውድድር ዓመታቶች በፕሪሚየር ሊጉ ይህ ተጫዋች እንግዲህ በጥሩ ፐርፎርማንስ ሳይሆን በደካማ ብቃቱ በኖርዊች ያልተሳካለት ተጫዋች እንደነበርም ይታወሳል። መድፈኞቹ ለምንፈለጉት በተለይ ደግሞ የሊያንድሮ ትሮሳርድ ቀጥተኛ ተተኪ የሚሆን ነው። ለዞላስ የምንላቸዋለን አርሰናል ቤት መጥቶ ምን ያደርጋል? እንግዲህ በቪዲዮ እንደምትመለከቱት በኔ እይታ በአጨራረሱ ረገድ በጣም ጥሩ የሚባል ነው። 24 ዓመቱ ላይ ይገኛል። ግሪካዊ ነው። በክለብ ብሩዥ ነው የሚጫወተው። ይህ ተጫዋች እንግዲህ ሀገሩ ግሪክ 9 ጎሎችን ያስቆጥሯል። አሁን እንግዲህ በጃንዋሪ ላይ ነው 24 ዓመቱ የሞላው። በቁመቱ ረገድ ለአርሰናል ጥሩ የሚባል ፐርፎርማንስ ለማሳየት ከቆመ ኳስ ለመጠቀም እንግዲህ ከ80 ነው ትንሽ ንስ ሚል ይሆናል ብዬ አስባለሁ። ነገር ግን ግራውን ቀኙን የመሃሉን ሶስቱንም መስመሮች መጫወት መቻሉ በጣም ተመራጭ ያደርገዋል። ይህን ትክክለኛ የማርኬት አማራጭ ነው የሚል ነው የአርሰናል ምልመላ። እንግዲህ እዚህ ጋር ማየት የሚጠበቅብን አርሰናሎች ሚቼሊን ያመጡታል አይደል? ሚቼሊ በተለይ በናፖሊ ቤት በምልመላው ዘርፍ ላይ የሚታወቀው ነው። ካራቪስኬሊያን እንዲሁም ደግሞ ኢሚንጄንም የመለመለ ነው። ይህ ሰው ነው አሁንም ባለፈው ግሪክ ከስዊድን ስታደርግ ራሱ ተገኝቶ በሚገባ ጨዋታውን ተከታትሏል። በጣም ተገርሞበታል። ይህንን ተጫዋች ማስፈረም እንዳለበት የአርሰናል ዳታ ቡድንም ትክክለኛ ተጫዋች ነው ብለው አምነዋል። ነገር ግን እንግዲህ አርሰናልና የቤልጅየም ሊግ ጥሩ ትውስታ የለውም በቅርብ ጊዜያቶች አይደለም። ከዛ ሊግ ከአንደርሌክት የፈረመው ሳምቢሎ ኮንጎ በአርሰናል ቤት ውጤታማ አልሆነም። ከዛ ውጭ በቅርብ ጊዜ ሁሉ እንደዚሁ ጥሩ አማራጭ ነው በሚል ፋቢዮ ቪዬራን ሲያስፈርሙ የሰሩትን ስህተት በተለይ በወቅቱ በኔ እይታ ማለት ነው በወቅቱ ቪቲኒያ እያለ ነው ፋቢዮ ቪዬራን ማስፈረም የቻሉት ነበር። ያ ዝውውር አርሰናልን ዋጋ ያስከፈለ ነበር። አሁንም ቢሆን ፋቢዮ ቪዬራ ጥሩ ተጫዋች ቢሆንም በአርሰናል ደረጃ ነው ወይ ቪቲኒያን በ40 ሚሊዮን ፓውንድ ማስፈረም ሲችሉ ነው። ቪቲኒያ ወደ ፓሪስ ሰን ጀርመን በዛ ዝውውር መስኮት ነበር ያቀን ነው። እኛው ተጫዋች ግን ወደ አድማቻችን አንዳንዴ በእግር ኳስ በታዳጊ እድሜያቸው መጣው ፕሪሚየር ሊጉ የሚያስቸግራቸው ተጫዋቾች አሉ። በእግር ኳስ ደግሞ ሌት ብሉመር የሚባሉ አለ አይደል? ወደ እድሜያቸው ከፍ እያለ ሲሄድ በጣም ጥሩ ፐርፎርማንስ የሚያሳዩ በዚህ ረገድ 2-3 ተጫዋቾችን ማንሳት ይጠበቅብናል። አንደኛው ሊያንድሮ ትሮሳርድ ነው። ትሮሳርድ በዚህ ረገድ በታዳጊነቱ ሳይሆን እንግዲህ አርሰናልን እንኳን የተቀላቀለው በ27 ዓመቱ ነው። በክለብ ብሩዥ ቤት የሚታወቅ ነው። በጣም ጥሩ ፐርፎርማንሱን በአርሰናል ቤት ያሳየው ከዚህ እድሜው በኋላ እንደሆነ ይታወቃል። ይህም ተጫዋች ካሁን በኋላ ምርጥ ብቃቱን ሊያሳይ የሚችልበት ነው። አርሰናልን ለመቀላቀል ማይክል አርቴታ ጋር ንግግሮችን አድርጓል። ማይክል አርቴታ ሙሉ በሙሉ እምነቱን ሰጥቶታል። ተጫዋቹንም እንደሚፈልገው ተናግሯል። ይህ ማለት አርሰናሎች ወደ ቤሽክታሽ ያለበለዚያ በፕሪሚየር ሊጉም በተለያዩ ቡድኖች የሚፈለገውን ሊያንድሮ ትሮሳርድን ሊለቁት ይችላሉ። 31 ዓመቱ ላይ መገኘቱ የማይረሳ ነው። ስለዚህ የተሻለ ለትሮሳርድም ለአርሰናልም ትክክለኛ ውሳኔ ነው። የመጨረሻ ዓመት ኮንትራቱ ላይ ነው የሚገኘው። 20 ሚሊዮን ዩሮ ካገኙ 40 ሚሊዮን ዩሮ ነው። 20 ሚሊዮን ዩሮ ጨምረው ዞላስ በጣም አስደናቂ የሆነ የማጥቃት ክፍል ተጫዋች ይሆናል ተብሎ የሚታሰብ ነው የሚሆነው። እንግዲህ ዴቪድ ኦርነስቴንም አንድ ሰው አርሰናልም እንደተናገሩት ከሆነ በዝውውር መስኮቱ ላይ አርሰናል ጀርሚ ሞንጋን፣ ሞርጋን ሮጀርስና ባርኮላን እየፈለገ የሚቀጥል ነው። እነዚህን ዝውውሮቹን የማይነካ ዝውውር ነው ይሄኛው የሚል አስተያየታቸውን አስቀምጠዋል። በጣም ጥሩ የሆነ አስተያየት ነው በእኔ ረገድ። ምክንያቱም አርሰናል ትክክለኛ የሆነ ደግሞ ማርቲኔሊን ብቻ ሳይሆን መስመሩን የሚጠብቅ ትክክለኛ ተጫዋችም ያስፈልገዋል። ይህንን ተጫዋች እንደ አማራጭነት ማየት ነው እንደ ስኳድ ተጫዋችነት ተብሎ የሚታሰብ ነው የሚሆነው። ሁሉም መስመሮች መሸፈን መቻሉ ግን ተመራጭ ያደርገዋል። ዞላስን በታዳጊ ዕድሜ በፓናቲያኮስ ነው ያደገው። ከዛ ወደ ፒዮኬ ያቀና ከፒዮኬ በጥሩ ጊዜያቶች እንግዲህ ወደ ፒዮኬ ተመለሰ። ከአልሜኒያ በሚባል ታዳጊ ቡድን ሰልጥኖ ማለት ነው። በፒዮኬ ሲኒየር የሚባለውን ወይም ደግሞ በትልቅ ደረጃ የተጫወተበት ነበር። ከ2019 እስከ 2021 ተጫውቶ በ42 ጨዋታዎች 7 ጎሎችን አስቆጠረ። ከዛ በመቀጠል እንግዲህ ወደ ኖርዊች ነው ያቀናው።
ነው። በኖርዊች 27 ጨዋታዎችን አድርጓል። በፕሪሚየር ሊጉ 14 ጊዜ ተጫውቶ ምንም ጎል ምንም አሲስት አላደረገም። ነገር ግን ከኖርዊች በውሰት ኤፍሲ 20 ያቀና በ20 ምንም ብቃትን ማሳየት አልቻለም። ከዛ በመቀጠል ግን ወደ ፎርቱና ዱሰልዶርፍ አቀና። አሁን እዚህ ጋር ነው የተጫዋቹ ታሪክ በጠቅላላ የሚለወጠው። ወዳድማቻችን ፎርቱና ዱሰልዶርፍ ሲያቀና እንግዲህ በኖርዊች በ14 ጨዋታ ምንም ጎል ምንም አሲስት የለውም። በኤፍሲ 20 በኤራ ዲቪዚየን 10 ጨዋታ አድርጎ አንድ ጎል ብቻ ነው የነበሩት። በሁለተኛው ቡንደስሊጋ ሊግ ግን 30 ጨዋታዎችን አድርጎ 22 ጎሎችና 6 አሲስቶችን ያደረገ። አሁን እዚህ ጋር ተመሳሳይነትን ከማን ጋር ታዩበታላችሁ? ከቪክቶር ዮኬሬስ ብራይተን መጣ። ብራይተን አልተሳካለትም ነበር አይደል? ነገር ግን ራሱ ያገኘው በኮንቨርት ሲቲ በቻምፒዮንሺፑ ነበር። ከዛ በመቀጠል ወደ ስፖርቲንግ ሊዝበን አቀና። ከዛ በኋላ አሁን በፕሪሚየር ሊጉ እያየነው ይገኛል። ይህ ተጫዋችም እንደዚህ አይነት ብቃት ያለው ተጫዋች ይመስለኛል። ፎርቱና ዱሰልዶርፍ ሂዶ በጣም ጥሩ ፐርፎርማንስ 22 ጎልና 6 አሲስቶቹን ከታየ በኋላ ክለብ ብሩዥ ከኖሪች አስፈረመው። በክለብ ብሩዥ በመጀመሪያው የውድድር ዓመት ማለትም በውድድር ዓመቱ 24-25 ታቻምና ማለት ነው 38 ጨዋታዎችን አድርጎ 16 ጎልና 9 አሲስቶችን ያደረገበት ከኳስ ጋር ያለው ቅንጅት በጣም ጥሩና ውጤታማ መሆኑን ያሳየበት አንድ የቻምፒዮንስ ሊግ ጎልም ያስቆጠረበት ነበር። ወዳድማቻችን በጣም የሚገርመው ይህ ባርሴሎና ላይ ያስቆጠረው ጎል ነው። በጣም የሚረሳ አይደለም። በክለብ ብሩዥ ባርሴሎና ሲያሸንፉ በሜዳቸው። ዘንድሮ ግን በ36 ጨዋታዎች ወዳድማቻችን 40 የጎል ተሳትፎ ነው ያሳየው። ይህ ቁጥር ቀላል የሚባል አይደለም። 17 ጎልና 23 አሲስቶችን በጣም የሚደንቅ ቁጥሩ ነው ያገኘሁት። በጣም ጥሩ ፐርፎርማንስን ያሳየ ተጫዋች ነው። ነገር ግን ማንኛውም ተጫዋች ደግሞ የራሱ የሆነ ፈተናዎችን የሚያጋጥሙት ይሆናል። ጥንካሬ ያለው ደካማ ጎኖችም እንዳሉት መረሳት የለበት። ታዲያ ጠንካራ ጎኑን እና ደካማ ጎኑን በምናይበት ጊዜ ይህ ተጫዋች ጠንካራ ጎኑ አንደኛ ፈጣን ነው። ነገር ግን ፈጣን ደግሞ ይሄ የአንድ ላንድ ፈጣን ነው። ድሪብለር ግን አይደለም። አሁን ይህም ትልቁ ሂደት ነው። ነገር ግን በፍጥነት በጣም ጥሩ የሚባል ነው። የድሪብል አቅሙ ጥሩ ቢሆንም ቀኝ እግሩን ግራ እግሩን በሚገባ መጠቀሙ ትሮሳርድ ጋር የሚያመሳስለው ነው። ጎሎችን ማያስቆጠር ሹት ማድረጉ። አሁን አርሰናል ኤብሬቼዜ ይኖረዋል፣ አሁን ዞላስ ይኖረዋል ማለት ነው። ከሳጥን ቡካዮ ሳካ የሚሞክሩት ነው። ስለዚህ ሹት የሚያደርጉ ሰዎች ያስፈልጋል። የአርሰናል ማጥቃት ለማነቃቃት ያን ውሳኔ የሚወስን ይሆናል። ከዛ በተለያየ መስመር መጫወቱ 9 ቁጥር ይሆናል ሲፈለግ፣ የቀኝ መስመሩን የግራ መስመሩን 10 ቁጥር ቦታ መጫወት መቻሉ። ሌላኛው ልቁ ከማይክል አርቴታ ጋር የሚስማማበት ወደ ኋላ ተመልሶ መከላከሉን ማገዝ መቻሉ። ይህ በማይክል አርቴታ ተመራጭ የሚያደርገው ነው። 23 አሲስት ደግሞ ቀላል አይደለም። በኔ እይታ በተለይ በጣም ሊወደው የሚችልና ጥሩ ጥምረትም ከቪክቶር ዮኬሬስ ጋር ያሳልፉ ይችላሉ። ነገር ግን እንግዲህ በፕሪሚየር ሊጉ መጥቶ በተለያዩ ጊዜያቶች ያሳየው ብቃት ደግሞ ትንሽ መነሳት የሚጠበቅበት ይመስለኛል። ነገር ግን ማንም ተጫዋች ደግሞ በዛ እድሜው ስህተቶችን መስራቱ የማይቀር ነው። ውሳኔዎችን ማስተካከል ይጠበቅበታል። የአንድ ለአንድ ግንኙነቶች ፊዚካል ዱዋሉን ማሸነፍ ከአርሰናል የሚጠበቅ ነው የሚሆነው። ከዛ ውጭ እንግዲህ የጉዳት ሁኔታ ነው። እንግዲህ ያንንም በሚገባ በፕሪሚየር ሊጉ ቶሎ በፍጥነት መልመድ ግድ የሚለው ይሆናል። እንግዲህ ይህንን ተጫዋች አርሰናል በኔ እይታ የአንድሮ ትሮሳርድ ምንም እንኳን ልምዱ ቢጠቅምም የዚህ ልጅ ፖቴንሻል አስበው አርሰናል ትልልቅ ቡድኖች ውጤታማነትን ስታይ ቶሎ ተጫዋቾችን መልቀቅ ደግሞ አለማቆየት በጣም ወሳኝ ነው። ስለዚህ ትሮሳርድን አርሰናሎች ለቀው ይህንን ተጫዋች ማቆየት ቢችሉ አርሰናል ውጤታማ የሚሆን ነው ብዬ አስባለሁ። የተሻለ በተለያዩ ቦታዎችን የመሰለፍ አቅሙም ተመራጭ ያደርገዋል። እድሎችን በመፍጠር ረገድ በጣም ጥሩ የሚባል ነው ዞላስ። ነገር ግን በተለይ ሊንክ አፕ ፕሌው በጣም ጥሩ የሚባል ነው። ትሮሳርድ ደግሞ በጣም ውጤታማ ተጫዋች ነው። በቃ ያንዳንዷን ሂደቶች በትክክለኛና በትክክለኛ ቦታ ማድረጉ ሁለቱም ከተለያዩ ጨዋታዎች ላይ በተለያዩ ሁኔታዎች ላይ በተለያዩ ቦታዎች መሰለፋቸው ተወዳጅ የሚያደርጋቸውና ተመሳሳይ ብቃት ያሳያል። ነገር ግን ዞላስ ሌላ ጥሩ ብቃቱ የቆመ ኳስ ጥንካሬው ነው። ይህ ለአርሰናልንም በሚገባ መጠቀም እንዲያስችሉ የሚያግዘው ነው የሚሆነው። ስለዚህ ለአጭር ጊዜ ትሮሳርድን አርሰናሎች ሊመርጡ ይችላሉ። ነገር ግን ገብርኤል ማርቲኔሊን በሞርጋን ሮጀርስ ከተተካ ወይም ባርኮላ ከተተካ ሌላ አጥቂ ማስፈረም ይጠበቅባቸው ሊሆን ይችላል። ነገር ግን በኔ እይታ ዞላስ፣ ሞርጋን ሮጀርስ ከዛ በመቀጠል አንድ ደግሞ ሌላ ማጥቃቱ እንደ ክሩፒ አይነት ተጫዋችን የሚያገኙ ከሆነ ሶስቱን ማለት ነው ሄሱስ፣ ማርቲኔሊ፣ ትሮሳርድን መተካት የሚችሉ ተጫዋቾች ይሆናሉ ብዬ አስባለሁ። ለአሰልጣኙ ጫና ውስጥ የሚከተው አይሆንም። ምክንያቱም የሚጠበቁትና ምርጥ ተጫዋቾች ይሆናሉ ተብሎ ከሚጠበቁት ዝውውሮች አይደለም። ስለዚህ ይህ ጫናዎችን የሚቀንስ ይሆናል ብዬ አስባለሁ። አርሰናል እንግዲህ በባርኮላ ጉዳይ ጥሩ ሂደቶችን እየሄደ ነው። እንግዲህ ሌላኛው የሚጠበቅ ነው የሚሆነው። ነገር ግን ክርስቶፈር ዞላስ ወዳጆቻችን እመኑኝ በጣም ጥሩ ፐርፎርማንስ ያለው ተጫዋች ይሆናል። ለፕሪሚየር ሊጉ በተለይ አርሰናል በቻምፒዮንስ ሊጉ ፍጻሜ ላይ ያልነበረውን ፈጣን ጨዋታዎችን መልሶ ማጥቃቶች ላይ ሻርፕ የሆነ አጨራረሶችን የሚያደርግ ተጫዋች ይፈልጋል። ይህ ተጫዋች በዛ ረገድ ጥሩ የሚባል ነው። ሊያንድሮ ትሮሳርድ ፈጣን ሩጫዎች እንደሌሉት ይታወቃል። ጠንካራ ሰራተኛ ቢሆንም ይህ ተጫዋች ግን ፈጣን ሩጫዎች አሉት። ግራ እግሩና ቀኝ እግሩን በሚገባ ይጠቀማል። ስለዚህ መድፈኞቹ አዲሱን ዞላስን ወደ ቡድናቸው የሚቀላቀሉ ይሆን ተብሎ ይጠበቃል። ሰላም ወደ አድማጮቻችን፣ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።